ለመምከር ይነሳል። አንዳንዱ ደግሞ በድግልና ስልኩን ከፍቶ ሜጋ ቸርች እንዳለው ሰው አክት ያደርጋል። የእሱ አባል እኮ ያለው እዚህ ስልክ ስክሪን ላይ ነው። ባትሪ ከዘጋ አብሮ ይዘጋል ቸርቹ። ማርያምን ብሎ ቆይ ይሄ ነገር ትንቢት ነው ወይስ ምንድን ነው? እንዴት አስቻለው? ሰግጦ መፈመስ። በእውነት ማስተዋል ወንድ ወሰንን የተቃወማችሁ ሁሉ ክርስቲያን ናችሁ። ይህንን ክርስቶስ ኢየሱስን ለሰው ሁሉ ስለተናገርሽ እግዚአብሔር ይባርክሽ። አሁንም ማስተዋል ይብዛልሽ። እኛ የምንወዳቸው ሰዎች በአደባባይ ክሬዲት ሲደረጉ ወይም ክሬዲት ሲሰጣቸው፣ ሲወራላቸው፣ ሲወደሱ፣ ሲሞካሹ እንደሰታለን። አየር ላይ ሆነ መሬት ላይ ያለውን ለመምከር ሰብ በጣም የበዛ ሞኝነት ነው እና መሬት ላይ ውረዱና መሬት ላይ ያሉትን ምከሩ። ካልሆነ አየር ላይ ሆናችሁ አየር ላይ ያሉትን መምከር ትችላላችሁ። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። እዩት፣ ይሄ የሁለተኛ ክፍል አማርኛ መጽሐፌ ነው። ለአዶናይ የውድድሩን ዋንጫ በላ ወይም አሸነፍ። ደግሞ ፔጅ 21 ላይ ነቢይ ጥላሁን ጸጋዬ የሚለውን ሰምታችሁ ፍረዱ። ኢየሱስ ብቻ ነው ስለኔ የሚማልደው። ሟች ለኔ ሊማልድልኝ አይችልም። ሁል ጊዜ አይኖርማ። እኔ ዘላለማዊ ማላጅ አግኝቻለሁ። ስለዚህ ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። አለቀ። ወንጌል ይሄ ነው። ወንጌል ይሄ ነው። እውነቴን ነው የምነግራችሁ። ምንም የእግዚአብሔር ቃል ነው። አያቸውን የኔ ሐሳብ ቢሆን ላወራው አልችልም። የሳምባዲ ኦፒኒየን ቢሆን ላወራው አልችልም። ይሄ ቤተ ክርስቲያን ነው። ግን ኢየሱስ ክርስቶስ ይሄንን ማድረግ ችሏል። ስለ እኔ እየማለደ በሕይወት ለዘለዓለም ይኖራል። በእርሱ በኩል ወደ እግዚአብሔር የሚመጡት ምን ማለት መሰለህ? በሌላ በኩል ይመክራል። በመስኮት የሚመጣ ሌባ ነው የሚል አንብባችኋል። ዮሐንስ 10 ላይ በሩ እኔ ነኝ አለ እና ሞካሪ አለ፣ መስኮት የሚፈለፍል። የቤቱ ባለቤት ማዘለ አብ ነው፣ በሩስ ኢየሱስ ነው። እኔ ነኝ በሩ አለ። በእኔ በኩል ካልሆነ በቀር አለው ሌባ ነው አለ። አባቴ ደግሞ ሌባ አይታገስም አለ። የማይታለል አምላክ ማኒፑሌት አታደርገው። አይ አብን አሸውዶ በልጁ በኩል ካልሆነ በቀር መዳን አይቻልም። በእርሱ በኩል የሚመጡትን ግን ሊያድናቸው ኢየሱስ ይችላል። ኢየሱስ ችሏል። ኢየሱስ ሆኗል፣ አደረገው። የማስተዋልን ትክክለኛነት የሚመሰክር አንድ ኦርቶዶክሳዊ ተገኝቷል። እንደ አንድ ኦርቶዶክስ ወጣት ማለት ነው ማስተዋል መድረክ ላይ የተናገረችው ነገር ትክክል ነው። ይህን ቪዲዮ ላይ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። ምንድን ነው የተናገረችው? ምን ውሸት ተናገረች? አፍ የሚያስይዝ ውሸት። ይህ ሁላ ነገር የተናገረችው ነገር አለ። በሕይወታችሁ ውስጥ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ያስፈልጋችኋል አለች። ትክክል ነች። እኔ ደግሞ እንደ አንድ ኦርቶዶክስ ወጣት ልጨምርላችሁ፣ በሕይወታችሁ ውስጥ የእግዚአብሔር አብ የባህሪ ልጁ የቅድስተ ቅዱሳን የድንግል ማርያም ልጅ በስጋ የተወለደ የድንግል ማርያም ልጅ ኢየሱስ ክርስቶስ ያስፈልጋችኋል። ምንድነው ግን የሃይማኖት ብሽሽቅ፣ መበሻሸቅ እንደ ሀገር እንደ ሃይማኖት በጣም አደገኛ ነገር እየመጣብን ያለ ነገር ይሄ ነገር ነበር። የእነዚህ ሰዎች በአዋርዱ ላይ ሴጣናዊ አለባበስ ለብሰው መምጣታቸው እንደ ሀገር ያስፈራል። ለምን? ሴጣናዊ ተግባር ስለሆነ፣ ጄኔሬሽንን የሚገል ነገር ስለሆነ ማለት ነው። እኛስ ብሽሽቅ ላይ መበሻሸቅ። ይህንን የአዶናይ ደቀ መዝሙር ይውልኝ እስቲ እንደው ከየት የመጣ ጅል እንደሆነ እንዴት አስቻለው?
ሰግጦ መፈመስ ነቢይ እዩ ጩፋ ምን ነካው ሰግጡ እያለን ነው እኮ። አንዳንድ ሰው ዘፍጥረት ምዕራፍ 1ን ከፍቶ አንብቦ አልጨረሰም። ትልቅ የመጽሐፍ ቅዱስ ዕውቀት ያለውን ሰው ለመተቸትና ለመምከር ይነሳል። አንዳንዱ ደግሞ በድግልና ስልኩን ከፍቶ ሜጋ ቸርች እንዳለው ሰው አክት ያደርጋል። የእሱ አባል እኮ ያለው እዚህ ስልክ ስክሪን ላይ ነው። ባትሪ ከዘጋ አብሮ ይዘጋል ቸርቹ። መሬት ላይ የ20 እና የ30 ሺህ ህዝብ አባት የሆነውን ሰው መሬት ላይ ይጎትታል። እንደ መካሪ አክት ያደርግ። ትንሽ ብትረጋጋ፣ መሬት ላይ ብትወርድ፣ መሬት ላይ ብትገኝ አይሻልም? እኔ አንተን መጀመሪያ መሬት ላይ ማየት ፈልጋለሁ። ከስልክ ላይ ውረድና ኢንተርኔት ሲሄድ የማይሄድ፣ ኔትወርክ ሲቋረጥ የማይቋረጥ፣ ባትሪ ሲዘጋ የማይዘጋ የሥራ ቦታ የአገልግሎት ማዕከል ይኑር። የሆነ ቦታ ብቻ መሬት ላይ ተገኝ። መሬት ላይ ስለሌላችሁ ምክራችሁ ራሱ አየር ላይ ነው የሚሮጠው። አየር ላይ ያሉትን ነው የሚያገኘው እንጂ አየር ላይ ሆነ የምትናገረው ነገር መሬት ላይ ያለውን ሰው አያገኘው። መሬት ላይ ያለውን ሰው መሬት የረገጠውን ሰው የሚያገኘው ምክር መሬት የረገጠ ሰው የሚመክረው ምክር ነው። አየር ላይ ሆነ መሬት ላይ ያለውን ለመምከር ማሰብ በጣም የበዛ ሞኝነት ነው እና መሬት ላይ ውረዱና መሬት ላይ ያሉትን ምከሩ። ካልሆነ አየር ላይ ሆናችሁ አየር ላይ ያሉትን መምከር ትችላላችሁ። መሬት ላይ እኛ አለን። መሬት ላይ ያሉ ሰዎች መሬት ላይ ካሉት ጋር እየተመካከሩ ስራውን ይቀጥላሉ። ስለ ኢየሱስ ሲነገርና ሲሰማ የሚበሳጭ ዲያብሎስና ጭፍሮቹ ብቻ ናቸው። በእውነት ማስተዋል ወንድ ወሰንን የተቃወማችሁ ሁሉ ክርስቲያን ናችሁ ወይ? ከዚህ ሰንሰለቴ በቀር በፊትህ እንደ ወንጀለኛ ከታሰርኩበት ከሰንሰለቴ በቀር ቢሆንልኝ ሁላችሁ እንደኔ ብትሆኑ፣ እኔ ያገኘሁትን ብታገኙ፣ እኔ የቀመስኩትን ብትቀምሱ ደስ ይለኛል አለው። አንተ ብቻ አይደለህም አለው። አንድ ሚስት ባሏ በአደባባይ ቢወደስ ወይም ደግሞ አንድ ባል ሚስቱ በአደባባይ ብትወደስ ክርስቲያንን የምትሉ ሁሉ ወይም ክርስቲያኖች ሁላችሁ ይህንን ቪዲዮ 20 ጊዜ ኮፒ ሊንክ፣ ሼርና ሪፖስት አድርጉ። ከዛ እስኪ ስለ ማስተዋል ወንደሰን ጥቂት ነገር እናወራለን። ይህች እህታችን ማስተዋል ወንደሰን ትናንትና በነበረው የቲክቶክ ክሬቲቭ አዋርድ ላይ ኖሚኔት የተደረጉትን ወይም ለሽልማት የታጩትን ሰዎች ዝርዝር እንድትናገር በተሰጣት እድል ላይ ስለ ኢየሱስ አወራች ተባለ እና ስለ ኢየሱስ ስላወራች እሷ የሆነላትን በመናገር ከዛ ለእሷ የከበረ የምትለውን ነገር ለሌላው በማጋራቷ ዛሬ ስትሰደበዋለች። ቀኑን ሙሉ በሶሻል ሚዲያ ውስጥ ትረገጠዋለች። ለምን? ኢየሱስን ስለተናገረች። ታዲያ ሲረግጧት የዋሉት ሲናገሯት የዋሉት እነማን ናቸው? ኢየሱስ አምላክ አይደለም የሚሉት ሙስሊሞች? ኖ በጭራሽ። ወይ ደግሞ ኢየሱስን ከና አካቴው የለም ኤግዚስት አያደርግም የሚሉ ኢአማኝ ወይ ኤቲስቶች? ታዲያ ማን ናቸው የኢየሱስን ጌትነት በአደባባይ ስለመሰከረች የተበሳጩትና ሲሰድቧት የዋሉት? ኢየሱስን ጌታ ነው፣ ኢየሱስን አምላክ ነው፣ ኢየሱስ ክርስቶስን ለሰው ልጆች ኃጢአት ቀራንዮ ላይ ውሏል፣ ስጋውን ሰጥቶናል፣ ነፍሱን ሰጥቶናል፣ ደሙን አፍስሶልናል ብለው የሚያምኑ ራሳቸውን እንደ ክርስቲያን እናምናለን ብለው የሚያስቡ ራሳቸውን እንደ ክርስቲያን የሚጠሩ ማህበረሰቦች ነው እንግዲህ እህታችንን ዛሬ ሲረግጧት የዋሉት። በጣም ነው የሚያስቀው። ኢየሱስ ጌታዬ ነው ያለ አካል ወይም የኢየሱስን መለኮትነት እቀበላለሁ ያለ አካል እንዴት ነው ጌታው በአደባባይ ሲወራለት የሚከፋው? አንድ ሚስት ባሏ በአደባባይ ቢወደስ ወይም ደግሞ አንድ ባል ሚስቱ በአደባባይ ብትወደስ ስለሷ በጎ ነገር ቢወራ ወይ አንድ ወላጅ ስለ ልጆቹ መልካም ነገር ቢወራ በአደባባይ ላይ ቢወደስ ይከፋዋል ወይ? ወይ አንድ ልጅ ስለ አባቱ መልካም ነገር በአደባባይ ቢወራ ይከፋዋል ወይ? በሂውመን ላንጉዌጅ እንኳን ወይም በሂውመን ማይንድ ሴት እንኳን እኛ የምንወዳቸው ሰዎች በአደባባይ ክሬዲት ሲደረጉ ወይም ክሬዲት ሲሰጣቸው፣ ሲወራላቸው፣ ሲወደሱ፣ ሲሞካሹ እንደሰታለን። የኛ የምንላቸውን አካላት አይደለም አምላካችን ብለን ያልነው አይደለም መድኃኒታችን ብለን ያልነው መድኃኒተ ዓለም ብለን የምንጠራው ጌታ ቀርቶ የኛ የምንላቸው ሰዎች እንኳን ጓደኞቻችን እንኳን በአደባባይ ሲሆንላቸው፣ ሲሳካላቸው፣ ሲወደሱ ታዲያ ምን ነው ጌታችን ያላችሁት ኢየሱስ በአደባባይ ሲነገር፣ በአደባባይ ሲወራ፣ በአደባባይ ሲመሰከርለት ከፋል? ምኑስ ነው ብሽሽቅ አስደርጎ እንዲያው
አዎ ብሎ አብሮ የኢየሱስን ጌትነት አንድ ላይ መናገር ሲገባ ከተወዳዳሪዎች መካከልም እንዲያው ከኢየሱስ ጋር አቻ ለማድረግ ከኢየሱስ ጋር ለማስተካከል የፍጡርን ስም መጥራት ያስፈልጋል። ለምን ሲባል ለዚህ ነው እናንተን ክርስቲያን ብሎ መጥራት እንድንጠራጠር የምታረግ። ለዚህ ነው እናንተ ለወንጌልም ሆነ ለክርስቶስ ግድ የላችሁም፣ ለሰው ትምህርት እንጂ ለመጽሐፉና ለክርስቶስ ትምህርት ግድ የላችሁም የምንለው። አንድ ወቅት ትዝ የሚላችሁ ከሆነ ሐዋርያው ጳውሎስ እስረኛ ሆነ ንጉሥ አግሪጳ ጋራ ራሱን እንዲከላከል በተከሰሰበት በዛ ክስ እንዳይፈረድበት ራሱን ከፍርድ ነፃ ለማድረግ መከላከል የሚችልበትን እድል ተሰጠው አይደል ንጉሥ አግሪጳ። እና ሐዋርያው ጳውሎስ ግን ያንን እድል እንዴት አድርጎ እንደተጠቀመ ታውቃላችሁ። እና ያለው እንደዚህ ነበረ። ይህንን ታሪክ የምናገኘው ሐዋርያት ሥራ ምዕራፍ 26 ቁጥር 28 ላይ ነው። እንደዚህ ይላል፣ አግሪጳም ጳውሎስን በጥቂቱ ክርስቲያን ልታደርገኝ ትወዳለህን አለው። ጳውሎስም በጥቂት ቢሆን ወይም በብዙ አንተ ብቻ አይደለህም፣ ነገር ግን ዛሬ በሚሰሙኝ ሁሉ ደግሞ ከዚህ እስራቴ በቀር እንደኔ የሆኑ ዘንድ ወደ እግዚአብሔር እለምናለሁ አለ። አያችሁ፣ ሐዋርያው ጳውሎስ የሆነለትን ነገር ስለሚያውቅ ለሱ የከበረ የሚለው ትልቁ ግብዣው ሰው ከእግዚአብሔር ጋር በክርስቶስ ኢየሱስ እንዲስማማ ስለሆነ ከዚህ ሰንሰለቴ በቀር በፊትህ እንደ ወንጀለኛ ከታሰርኩበት ከሰንሰለቴ በቀር ቢሆንልኝ ሁላችሁ እንደኔ ብትሆኑ፣ እኔ ያገኘሁትን ብታገኙ፣ እኔ የቀመስኩትን ብትቀምሱ ደስ ይለኛል አለ። ይህች እህታችንም ያደረገችው እንዲህ ነው። የደረሰላትን ጌታ ሰላም የሰጣትን ለእሷ ሕይወት ሰጥቶኛል፣ ክብር ሰጥቶኛል፣ ከሽልማት ሁሉ የላቀ ሽልማት ነው ያለችውን ነው የጋበዘችው። ኦኬ፣ ይህንን ጥሪ አልቀበልም ማለት ያባት ነው። ግን ደግሞ በተለይ ክርስቲያን ነኝ ብሎ አስቦ ሰው የዚህ ተቃራኒና የዚህ ጠላት ሲሆን ግን በጣም የሚያሳዝን ነገር ነው። ለዚህ ነው ራሳችሁን መመርመር ያለባችሁ። በእውነት ክርስቲያኖች ናችሁ ወይ? በእውነት ማስተዋል ወንድ ወሰንን የተቃወማችሁ ሁሉ ክርስቲያን ናችሁ ወይ? አይዳውት። ክርስቲያን ከሆናችሁ በተገኘበት አጋጣሚ ሁሉ ስለ እናንተ ጌታ ሲነገር ልትደሰቱ ነው የሚገባችሁ። በተገኘበት አጋጣሚ ሁሉ ባገኘነው አጋጣሚ ሁሉ የኢየሱስን ጌትነት መናገር ክብር ነው፣ ሕይወት ነው፣ የሚያስመካ ነው እንጂ የሚያሸማቅቅ ነገር አይደለም። እህታችንን ለማሸማቀቅ የሞከራችሁ ሰዎች፣ በተለይ ራሳችሁን ክርስቲያን ብላችሁ የምትጠሩ በሁሉም ሳይድ ያላችሁ ማለት ነው፣ ኦርቶዶክሱ ጋርም ሌላውም ጋር ያላችሁ በሙሉ ታሳፍራላችሁ። ክርስቶስን አይደለም ወይ የምናመልከው እናመልካለን የምንለው? እና ክርስቶስ ደግሞ ባገኘነው አጋጣሚ ሁሉ ልንናገረው የሚገባ ክብራችንና ውበታችን ነው። ማስተዋል እንደ ስምሽ ይህንን ስላስተዋልሽ እግዚአብሔር ይባርክሽ። ብዙዎች የማያደርጉትን ብዙዎች እንደዚህ አይነት ትልልቅ መድረኮች ላይ ብዙ ክርስቲያኖች ብዙ አገልጋይ ነን የሚሉ ይወጣሉ። ብዙዎቹ ግን አመቻምቸውን የሚወርዱት። አንቺ ግን ትናንትና ሳታፍሪ ክብሬ ባልሽው በክርስቶስ ኢየሱስ አጊጠሽ እዛ መድረክ ላይ ይህንን ክርስቶስ ኢየሱስን ለሰው ሁሉ ስለተናገርሽ እግዚአብሔር ይባርክሽ። አሁንም ማስተዋል ይብዛልሽ። ይህንን ልብ ጠብቂው። ዛሬ የዘራሽው ዘር እንግዲህ ትናንት የዘራሽው ዘር ነው ዛሬ እንደዚህ አድርጎ የዋለው። ይህንን ደግሞ ባገኘሽው አጋጣሚ ሁሉ አሁንም ከመናገር ወደኋላ እንዳትከለከይ አበረታታሻለሁ። ጌታ ኢየሱስ ክርስቶስ ይባርክሽ። ኑሩልኝ። ይህንን የአዶናይን ጥንቁልና አይታችሁ ፍረዱ። እዩት። ይሄ የሁለተኛ ክፍል አማርኛ መጽሐፌ ነው። እዚህ ጋር የመጽሐፉ ህጋዊ ቅጂ ባለቤት 2014 ዓ.ም ይላል። ዳግም ህትመት 2017 ዓ.ም ይላል። አሁን ደግሞ ወደ ፔጅ 21 እንሂድ። ለአዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ብሎ ደግሞ የታተመው 2014 ዓ.ም ነው። ቆይ ይሄ ነገር ትንቢት ነው ወይስ ምንድን ነው?